ሰላምና መረጋጋት ብሔራዊ ደህንነትና ልማት የሚከተሉት ሶስት መፍትሄዎች ዛሬም በመጨረሻ ቀን ደጋግሜ ማቅረብ እፈልጋለሁ። አንድ እውነተኛ ብሔራዊ ውይይትና የፖለቲካል መፍትሄ ፖለቲካል ሴትልመንት መድረስ አለበት። በብሔራዊ ምክክር አጀንዳ ማሰባሰብ ሂደት ከ200 ሺህ በላይ ዜጎች ተሳትፈውበታል የተባለለት ሂደት ሐምሌ 2008 ጀምሮ ሀገራዊ ምክክር ጉባኤው እንደሚካሄድ ተገልጿል። ይህንን አንደኛ ከመንግስት የፖለቲካ ተጽዕኖ ሙሉ በሙሉ ነፃ ማድረግ፣ ሁለተኛ አሁንም ተቻኩለን ሂደቱን ለመጨረስ ከምንሯሯጥ ይልቅ ሁሉንም የታጠቁና ያልታጠቁ የፖለቲካ ኃይሎችን ያካተተ እውነተኛ የምክክር ሂደት ማድረግ ያስፈልጋል ብዬ አስባለሁ። እኔ እውነቱን ነገር የሕዝብ ተወካዮች ምክር ቤት ስብሰባ ሲኖርና የሕዝብ ተወካዮች ምክር ቤት ላይ ጥያቄዎች ሲነሱ ከሕዝብ ተወካዮች ምክር ቤት ከተወካዮች ወይ ደግሞ ከአባላቱ ጥያቄ ሲነሳ ጥያቄ ለመስማት የምገባው የዶክተር ደሳለኝ ጫኔን ነው፣ የክቡር ዶክተር ደሳለኝ ጫኔን ማለት ነው። ዛሬም እንደተለመደው እንግዲህ ቡሌት የሆኑ ጥያቄዎችን አንስተው ነበረ። ከነዚህ መካከል እንግዲህ የሀገራዊ ምክክር ወይ ደግሞ በሀገራዊ ምክክር ኮሚሽን ይዘጋጃል የተባለው የምክክር ጉባኤ ላይ ያላቸውን ሀሳብና አስተያየት አስቀምጠዋል። እነዚህ አስተያየት መካከል ደግሞ አንደኛው ምን መሰላችሁ? የፌዴራል ገቨርንመንት ወይ ደግሞ ሴንትራል ገቨርንመንት በዚህ ጉባኤ ላይ ያለውን ፖለቲካዊ ተጽዕኖ ማንሳት አለበት፣ ከፖለቲካዊ ተጽዕኖ ነፃ የሆነ ጉባኤ ነው መካሄድ ያለበት የሚል ነገር ተናግሯል። ከፖለቲካዊ ተጽዕኖ ነፃ የሆነ ጉባኤ የሚካሄድ ከሆነ የምርም ሁሉም በፍሪሊ በነፃነት እንዲመካከርና እንዲወያይ ያግዘዋል የሚል ነገርም ነው እንግዲህ ያከሉ። በተጨማሪ ኢትዮጵያ ውስጥ የሚንቀሳቀሱ የትኛውም የታጠቀም ሆነ ያልታጠቀ ተቃዋሚ ቡድንና ተቀናቃኝ ቡድን በዚህ ነገር ላይ መሳተፍ አለበት። የታጠቀውም ያልታጠቀውም ሁሉም አንድ ላይ ማሳተፍ ያለበት፣ አለበለዚያ ሁሉም ካላሳተፈ ሁሉም እንትን አላለም መልሰው ወደ ጦርነት ፕለንጅ ማድረጋችን አይቀርም የሚል ነገር ነው የተናገሩት። መልሰን ደግሞ ርዕስ በጦርነቱ የምንገባ ከሆነ የጊዜም ሆነ የገንዘብ ኪሳራ ነው ይሄ ምክክር ወር ደግሞ ይህ ይዘጋጃል የተባለው ሀገራዊ ምክክር ሙሉ በሙሉ ኪሳራ ነው የሚል ነገር ነው የተናገሩት። መደገፍ ያለበትን እደግፋለሁ ወር ደግሞ መደነቅ ያለበትን አደንቃለሁ፣ ከዚህም በተጨማሪ ደግሞ ድምጽንም አሰማለሁ፣ ጥያቄዎችንም አነሳለሁ የሚል አቋም ነው ያላቸው እንግዲህ ዶክተር ደሳለኝ። በቅርቡ የተለያዩ ዓለም ድርጅቶች ወደ ኢትዮጵያ ፍሎ የሚያደርጉትና ወደ ኢትዮጵያ ኢኮኖሚ የሚያስገቡት የውጭ ምንዛሬና ኢትዮጵያ ውስጥ የተከማቸው የውጭ ምንዛሬ ክምችት የውጭ ምንዛሬ ሪዘርቭ ምንም እንኳን ያው ያን ያክል አመርቂ ባይባልም ጥቂት የሚባለው ደግሞ ደስ የሚያሰኝ የማክሮ ኢኮኖሚ መሻሻልን አሳይቷል። ይህም ደግሞ ጥሩ ነገር ነው የሚልም እንደዚሁ አስተያየታቸውን ሰጥተው ነበር። ከዚህም በተጨማሪ ኢትዮጵያ ውስጥ የተለያዩ ከኮሪደር ልማት ወር ደግሞ ከተማ ላይ ከሚሰሩ ኮሪደር ልማቶች በተጨማሪ የተለያዩ ፋብሪካዎችና የተለያዩ ኢንዱስትሪዎች መገንባት እንዳለባቸው ከነዚህ መካከል ደግሞ የማዳበሪያ ማቀነባበሪያ ከዚህም በተጨማሪ ደግሞ የነዳጅ ማጣሪያዎችም ጭምር በኢትዮጵያ ውስጥ መገንባት እንዳለባቸው ተናግረዋል። ጎረቤት ሀገሮቻችን የሚያወጡትን ነዳጅ እኛ እያጣራን መጠቀም እንችላለን በአነስተኛ ዋጋ፣ ለእኛም የነዳጅ መረጋጋት ጥቅም ይሰጠዋል፣ እኛም ደግሞ ይህን ነዳጅ ለጎረቤት ሀገሮቻችን እያስጠቀምን ገንዘብ ማግኘት ይችላል የሚል ሀሳብ እንዳላቸው ነው የተናገሩት። ሚኒስትር ዶክተር አብይ አህመድ እንግዲህ የተለያዩ ጥያቄዎች በአሁኑ ሰዓት ላይ መልስ ሰጡ ነው የሚገኙት። አሁን ረፍት ወጥተዋል። ከ20 ደቂቃ ረፍት በኋላ እንመለሳለን ብለዋል። አሁን ይመለሳሉ። እሱም ደግሞ አይቼ ምን አዲስ ነገሮች አሉ ምን የሚነገሩ ነገሮች የሚሉን ደግሞ አይተን እንመለሳለን። አንድ መምህር ፈተና አውጥቶ ተማሪዎቹ ያን ፈተና ሰርተው ማለፍ የማይችሉ ከሆነ የወደቀው አስተማሪ ነው። ይህም ማለት እንግዲህ የወደቁት 12ኛ ክፍሎች ሳይሆኑ ትምህርት ሚኒስቴር ነው ሲል የሕዝብ ተወካዮች ምክር ቤት አባል የሆነው ዶክተር ደሳለኝ ጫኔ በዛሬው ፓርላማ ስብሰባ ላይ ይህንን ተናግሯል። ጥቂቱን ላስደምጣችሁ፣ ተከታተሉ። 58.7% የማለፍ ምጣኔ በየትኛውም ዓለም ታይቶ የማይታወቅ ወይም 92% የመውደቅ ምጣኔ ከፍተኛ የትውልድ ብክነት ወይም ጄኔሬሽናል ካታስትሮፊ ነው። እኔ የህይወቴን ግማሽ ጊዜ በማስተማር ነው ያሳለፉት በተለያዩ ደረጃዎችና ኮመን የሚባል አባባል አለ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። የስድስተኛው የፌዴሪ የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባ እንዲሁም ደግሞ ጉባኤ እየተካሄደ ይገኛል። በዚህ ጉባኤ ላይ እንግዲህ በርካቶች ጥያቄ እያነሱ ጠቅላይ ሚኒስትሩም በቦታው ተገኝተው ለጥያቄዎቻቸው ማለት ነው ምላሽ እየሰጡ ይገኛሉ። እናንተስ ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አጋሩኝ። በሌሎች መረጃዎች በድጋሚ ተከታትዬ የማጋራችሁ ይሆናል። የፕላስ ምልክቱን ተጫናችሁ አብራችሁኝ ይዋሉ። መልካም ቀን ይሆንላችሁ። ለምሳሌ ክቡር አቶ ባርጤማ ፈቃዱና የኢዜማ ፓርቲ አባላት በሙሉ እንዲሁም ክቡር አቶ ደሳለኝ ጫኔና የአብን ፓርቲ አባላት በሙሉ ዶክተር መብራቱ አለሙ እና ሌሎችም የተፈካካሪ ፓርቲ አባላትና የግል ተወዳዳሪዎች ላለፉት 5 ዓመታት በዚህ ምክር ቤት ውስጥ ቆይታችሁ የህዝብ ጥያቄ የፓርቲያችን ጥያቄ የኛ አመለካከት ብላችሁ ላራመዳችሁት ሐሳብ ጥያቄ አስተያየት በሙሉ ከፍ ያለ ምስጋና ማቅረብ እፈልጋለሁ። አንዳንዶቻችሁ በሚቀጥለው ምክር ቤት ከኛ ጋር የማትቀጥሉ መሆኑን የዘንድሮ ምርጫ ያሳየ ቢሆንም ክቡር አቶ ደሳለኝ ጫኔ
የመጨረሻ ያሉት ንግግር የመጨረሻ ባይሆን የመንግስት ምኞት መሆኑንና ከምክር ቤት ውጪ እነዚህ አባላት ከመንግስታችን ጋር በጋራ ሆነን ኢትዮጵያን እንድናገለግል በተከበረው ምክር ቤት ፊት ጥሪ ላቀርብላችሁ ፈልጋለሁ። መንግስታችን እናንተን አካቶ ኢትዮጵያን ማልማት ይፈልጋል። ኢትዮጵያ የጋራ ሀገራችን ናት። እኛም እናንተም ልጆቿ ነን። በምክር ቤት ብቻ ሳይሆን በተለያየ ዘርፍ ተባብረን ኢትዮጵያ እንድናበለጽግ አብረን እንድንሰራ ጥሪ ላቀርብላችሁ ፈልጋለሁና የመጨረሻ እንዲሆን ምኞቴ አለመሆኑን ላረጋግጥላችሁ ፈልጋለሁ። ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ሕይወታቸውን እያጡ ይገኛሉ። ኢትዮጵያ ውስጥ ያለው ጉዳይ አልበቃ ብሎ ጉዳይ ወደ ሱዳን ተሸጋግሯል። በዚህ ሁሉ ውስጥ የትግራይ ሕዝብ ተጎጂ ነው። የትግራይ ሕዝብ የችግሩ ባለቤት ሳይሆን የችግሩ ገፈት ቀማሽ ነው። የትግራይ ሕዝብን ችግር የበለጠ ያባባሰው የውስጥ ቁስል መሆኑ ነው። የማይታይ የውስጥ ቁስል በቀላሉ የማይሽር መሆኑ ነው። በነገራችን ላይ ዛሬ በትግራይ ውስጥ ከሚኖር ትግራዋይ በላይ በሰላም ወጥቶ መግባት የሚችል አፈሳ የማይካሄድበት በደሴ፣ በጎንደር፣ በባህር ዳር፣ በአዲስ አበባ፣ ቢሾፍቱ፣ አዳማ፣ አርባ ምንጭ፣ ሐዋሳ ያለ ትግራዋይ ትግራይ ካለው ሰው በላይ ሰላም አለው። ትግራይ ካለው ሰው በላይ በሰላም ወጥቶ መግባት ይችላል። የሚያሳዝነው የጉዳይ ግን ትግራይ ብቻ አይደለም። አማራ አካባቢ የሚንቀሳቀሱ ኃይሎች ለአማራ ሕዝብ ሰላም፣ ደህንነት፣ ጥቅም እንታገላለን ብለው የሚሉ ኃይሎች በሚንቀሳቀሱባቸው አካባቢዎች ካለው የአማራ ተወላጅ ይልቅ ኦሮሚያ፣ ደቡብ፣ ሶማሊያ ያለው አማራ ሰላም አለው። እነዚህ እንታገላለን የሚሉ ኃይሎች ያሉበት አካባቢ የበለጠ ፍራቻ፣ የበለጠ ግድያ፣ የበለጠ ዘረፋና መታገዶች አሉ። ኦሮሚያ አካባቢ ለኦሮሞ እንታገላለን ብለው የሚምሉ የሚገዘቱ ኃይሎች ከሚንቀሳቀሱበት አካባቢ በላይ በአማራ ክልል የሚንቀሳቀስ፣ በሶማሌ የሚንቀሳቀስ፣ በአፋር የሚንቀሳቀስ ኦሮሞ የተሻለ ሰላም አለ። ዜጎች በገዛ ቀያቸው መንደራቸው በገዛ ልጆቻቸው እየታመሱ ይገኛሉ። ከቀያቸው ሸሽተው መኖር የተሻለ ሰላም የሚያገኙበት እየሆነ መጥቷል።